ሰላም ጤና ይስጥልኝ እንደምን አላችሁ የዚህ ፔጅ ተከታታዮች በያላችሁበት የከበረ ሰላምታ ይድረሳችሁ for English speakers today is an Amharic session tomorrow or see you in English section how are you all እሺ የዛሬ ፕሮግራማችን እንግዲህ common questionዎችን ነው የምናነሳው ከገንዘብ መገንዘብ ይቅደም የሚለውን ርዕስ ነው ሁላችንም ተጨማሪ ገቢ የሚያስገኝልን ነገር እንፈልጋለን ግን ተጨማሪ ገንዘብ ለማግኘት የሚያስችሉንን መንገዶች እነማን ናቸውና ምን አይነት ስቴፖችን ምን አይነት ዕውቀቶችን ገንዘብ ይላድርግ ገንዘቡ ከመምጣቱ በፊት የሚለውን ነገር እንደው ተመሳሳይ የሚደርሰኝ ጥያቄ ነውና እንደው እዚህ ውስጥ ያሉት የቢዝነስ ፓርትነሮች በህይወታቸው መንገዳቸው እነሱ አሁን የጀመሩትን መንገድ ወይም ደግሞ የቢዝነስ ባለቤትነት ለመድረስ የተገነዘቡት ነገር ምንድን ነበርና ምን እያደረጉ ነው ሰዎችስ ምን ይሄንን ይወቁ የሚለውን ነው ምናወራው እንኳን ደህና መጣችሁ ብያለሁ እንግዲህ እስኩዬ ላንቺ መድረኩን ሰጣለሁ ያው ተመሳሳይ ሁሌ የሚደርስ ጥያቄ እንደሆነ ተሰማማት በጣም ሚናዬ እግዚአብሔር ይስጥልን ያው ምንም ጥርጥር የለውም ይሄ ነገር የሚያስፈልግ በነገራችን ላይ ከቢዝነሱ ዓለም ብቻ አይደለም በየትኛው ዳይሬክሽን ከሁሉ ነገር በፊት ዕውቀትና ግንዛቤን ማግኘትን የመሰለ ጥሩ ነገር የለምና እኔ ላለፉት 5 አመት እንግዲህ ከ8 ወር ያህል ያየው ትልቅ ነገር በአብዛኛው ጊዜ የምንፈልጋቸው በጣም ብዙ ነገሮች አሉ የማንገነዘባቸው ነገሮች ግን የምንፈልጋቸው ነገሮች ሁሉ ዋጋ የሚያስከፍሉ መሆናቸው ማለት ነው በዕውቀትም ይሁን በገንዘብም ይሁን በጊዜም ይሁን በደንብ አድርገው ዋጋ የሚያስከፍሉ ናቸውና ከዛ አንፃር በጣም ትልቅ የተገነዘብኩት ትልቅ ነገር ምንም ነገር ለመለወጥ ብፈልግ ማለት ነው ምንም አይነት ነገር ከምንም ተነስቶ የሚለወጥ አንዳች ነገር የለም እዚህም እንኳን ስንመጣ እኮ የከፈልነውን ዋጋ እናውቀዋለን አይደል ማንንም መቼ እንደው ዝም ብሎ በተአምራቱ መጥቶ ወይ ከአየር ላይ ወርዶ የሚፈልግበት ሀገር ላይ አልተከሰተም መክፈል የሚገባውን ዋጋ ከፍሎ ማለት የሚገባውን ፕሮሰስ አልፎ ነው እዚህ ድረስ መጥቶ መስራት የሚችልበትን ኦፖርቹኒቲ እንኳን ያገኘው በጣም በብዙ ግን በጣም ወደ ኋላ የቀረንበትን ነገር ሳስበው ግን በትምህርቱ ዓለም የሚከፈለው ዋጋ ብዙ ሰዎች ልክ እዚህ ሀገር መተን የተለያዩ ነገሮች ስንጀምር ይረሱታል ለምን እንደሆነ ባላቅም ማለት ነው በጣም የሚያስገርመኝ እኔ ምክንያቱም ማናችንም ቢሆን ማለት ነው ከአንደኛ ክፍል እስከ 12ኛ ክፍል ሳንማር ኮሌጅ መግባት የቻለን ሰዎች የለንም አሳይመንቱን ይዞ ወርታችሁ ወረዳል እና ያንን ሁሉ ጊዜ ከፍለን ያንን ሁሉ አመታት ከፍለን ተምረን ከዛ ደግሞ የተሻለ ትምህርት ደግሞ ፍለጋ እንደገና ደግሞ ሌላ ኢንትራንስ ሪኳየርመንት አስፈልጎን ምናምን ሄድን ያን ሁሉ ሄድንበት ትልቁ ሪዝን ምንድነው አደይን ተስፋ የምናደርጋት ነገር ስላለች ማለት ነው የተገነዘብነው ነገር ምንድነው አንለስ እነዚህ ሁሉ ፕሮሰሶች ካልሄድኩኝ በስተቀር ፕሮፌሽናሊ ስራ አይኖረኝም ብለን ነው ዋጋ የከፈልነው ያንን አሁን ወደ ቢዝነሱ ዓለም ማምጣት ነው በጣም የከበደን ማለት ነው የሆነ ለሰርቫይቫል ያህል የሚያስፈልገን ነገር ለመስራት ኢቭን ዲግሪው ምኑም ሳያስፈልገን በሚኒመም ዌጅ ለመስራት የሚገባ ቦታ ላይ ሄደን ሰርተን ገንዘብ ልናገኝ እንችላለን ያ ግን በቂ ሆኖ አልተገኘም እኔ መቼም ያ ሁሉ እኔ አሁን በምሰራው ስራ በማገኘው ገቢ አም ፉሊ ሳቲስፋይድ ምናምን የሚል ሰው ካለ እኔ እንደሱ ውሸታም ሰው አላውቅም ምክንያቱም ችግራችን ምን ያህል ብዙ እንደሆነ ይታወቃል ደግሞ ስደትንም ስንመርጥ እኮ ድሆይ ስለሆነ ነው የተሰደድነው ይሄ እንዴት ይረሳል ስለዚህ በጣም በብዙ ራሳችንን እንሸውደው ካላለ በስተቀር ተጨማሪ ገቢ አያስፈልገኝም የሚል የሞላለት ሰው እኔ አላውቅም እንግዲህ ከሚሊዮን አንድ ልናገኝ እንችላለን ካለው ፖፑሌሽን አንፃር ግን ትልቁ ነገር ግን ያልተገነዘብነው ነገር ተጨማሪ የምንፈልጋቸው ነገሮች ሁሉ ተጨማሪ የኛን ግንዛቤ የኛን ጊዜ የኛን ገንዘብ የኛን ኤፈርት ይጠይቃሉ ይሄ ለማድረግ አንችልም ወይ ሲባል ግን እንችላለን በደንብ አድርገን ማለት ነው የጎደለ ምንድነው ግንዛቤ የጎደለ ምንድነው ምን ያህል ኢምፓክት ልንፈጥር እንደምንችል ግን አልተረዳነው በጣም ብዙዎቻችን እዚህ ሀገር ከመጣን በኋላ ሪላቲቭ በቃ የምናስበው ከየት ሀገር እንደመጣን ስለምናውቅ ጥሩ ቤት ውስጥ መኖር መኪና መንዳት የሆነ በቃ ኮምፈርት የሚመስል ነገር እንደኛ በቃ ሌክዠሪ ላይፍ ስታይል ሆኖልናል ግን ትሩሊ እንደው ሜንታሊ ያለን ነገር ግን ሳቲስፋይድ ሆነን ደስ እያለን በአኮምፕሊሽመንት ማለት ነው በቃ እነዚህ ነገሮች ድሪም አድርጌ ነበር አኮምፕሊሽ ያደረኳቸው ብለን ከሆነ እኔ እንደዚህ አይነት ሰዎች ካላችሁ በእውነት ለእናንተ እጅግ በጣም ደስ ይለኛል ኮንግራጁሌሽን ነው የምለው በአብዛኞቻችን ግን ስቲል ዊ ኒድ ሞር ለምን ተዝቆ የማያልቅ ችግር ስላለ ማለት ነው በጣም
በጣም ብዙዎቻችን ለመገንዘብ ወይ ደግሞ ያንን ግንዛቤ ለማግኘት ምንም አይነት መንገድ በር አንከፍት ብለን ነው እንጂ አይምሯችንን ከፍተን እንማር ካለ በመማራችን በማወቃችን ተጨማሪ ገቢ በማግኘታችን ደግሞ ልንቀይራቸው የምንችላቸው ማአት ነገሮች አሉ እና ያንን ግን ለማግኘት በነፃ አይደለም። ስለዚህ ልክ ድሮ ለትምህርት የተከፈለውን ዋጋ ያህል እንኳን ሳይጠይቀር ማለት ነው እንደ ትምህርት ቤቱ ላይፍ 12 ዓመት ምናምን እንኳን ልፋት ሳይጠይቅ ሰዎች within 2-3 years ባላቸው ዲሲፕሊን እና በተረዱት መረዳት መስራት ከቻሉ ሪዛልት ማምጣት የሚችሉባቸው በጣም ብዙ መንገዶች አሉ። ስለዚህ አሁን መገንዘብና በደንብ አድርገን ራሳችንን ቼክ ማድረግ ያለብን ምንድነው ትሩሊ ቼንጅ ማድረግ የምንፈልገው ነገር ምን ላይ ነው ለውጥ ለማምጣት መጣር ያለብን የሚለውን ነገር ስናስብ እኔ ከሩቅ መጀመር አለብን ብዬ አላስብም። እቤት ውስጥ ያሉት የኛ ልጆች እንኳን እኛ ገንዘብ እናገኝ ብለን በምንሄድባቸው መንገዶች ምን እያገኙ ነው? ይሄንን እስቲ ጠይቀው ራሳችንን። ብዙዎቻችን ገንዘብ የምናገኝበት ወይ እኮ የተወለዱት ልጆች የሚያሳጣን ሆኗል። ለምን? ጊዜ ስለሌለ። ስለዚህ ተጨማሪ ገቢ ብቻ አይደለም እንደው እንዴት አድርገን የምንሄድበትን ነገር ሪፕለስ እናድርገውና ለልጆቻችን አቬለብል እንሁን የሚለው እንኳን በርኒንግ ኢሹ መቼ ወደኛ እንደሚመጣ ራሱ አንዳንድ ጊዜ ሳስብ እገረማለሁ። ዘመናት ይሄዳሉ አስተሳሰባችን እንዲቀየር እስካልፈቀድን ድረስ ለመማር እስካልወደድን ድረስ የምንቀይረው ነገር አንዳች ነገር አይኖርም። የምናለቅስበትና የምናዝንባቸው ነገሮች ግን በቀጣይነትም እየቀጠሉ ይሄዳሉ ማለት ነው። ስለዚህ ትልቁ መገንዘብ ያለብን ነገር ለውጥ ለማምጣት ከፈለግን እውቀትን እናስቀድም። እኔ በማወቅ የከሰረ ሰው አላውቅም እስከዛሬ ድረስ ማለት ነው። በህይወት ዘመኔ ሁሉ ምድር የተማርኩባት መንፈሳዊ ህይወታቸውን ጥንቅቅ አድርገው መማር የቻሉ ሰዎች በመንፈሳዊነት በመሪነት ቤታቸውን ብቻ አይደለም ለወገኖቻቸው ደርሰው መምራት የሚችሉ ሰዎችን ማየት ችያለሁ። ጨክነው ስለተማሩ ማለት ነው። በትምህርታቸውም ሌላው የሚያሸበርቀው የሚያታልለው ነገር ሁሉ አላጓጓኝም ብሎ በዓላማ የተማሩ ሰዎች በደንብ አድርገው ራሳቸውን ሪዋርድ ማድረግ ችለው በቢካም ሊደር ለራሳቸው ላይፍ ማለት ነው። አጨብጫቢና ተከታዮች አይደሉም። የማይመለከታቸው ነገር ላይ ጊዜያቸውን አያባክኑ። ስለዚህ ቢያንስ ራሳቸው ማትረፍ ችለዋል ማለት ነው። ራሳቸውን ገዝተው የሚማሩ ሰዎች እና ሰው ራሱን ገዝቶ በመማር በነፍስ በስጋው የሚመድበው ሰዓትና ተምሮ ሊገንዘብ ያለባት ነገር ላይ ኪሳራ የለበትም። ስለዚህ ወደ ተጨማሪ ነገሮች ስናስብ ወደ ቢዝነሱ ዓለም ስናስብ የኛው የኖርናት ኑሮ ሪፍሌክሽን ነው። ስለዚህ እዛ ላይ ሆነንም ኢፌክቲቭሊ ሰርተን ሪዛልት እናምጣ ካል የማናመጣበት ምንም ምክንያት የለም እና ከምናስባቸው ተጨማሪ ነገሮች ሁሉ በላይ እውቀት ጊዜ ቢሰጠው በገንዘብ ጊዜ ቢሰጠው ከመገንዘብ በኋላ ገንዘብ ማግኘት ይቻላል ብዬ አስባለሁ። እንግዲህ ይሄንን ነው የምለው። ሚናዬ ቴንክ ዩ ሶ ማች። ቴንክ ዩ እስክዬ፣ በጣም ትክክለኛውን ነገር ነው በእውነት እየተገርሽን። ለምን ሁሉም ነገር ከግንዛቤ ኢቭን ችግር እንዳለብን እኔ ኦኬ ተማርኩኝ አደፍኩ የሆነ ቦታ ደረስኩኝ። አሁን ደግሞ ፓሲቭ ኢንካም ያስፈልገኛል፣ ሬዚሻል ኢንካም ሊኖረኝ ይገባል። አሁን የምሰራው ነገር በቂ አይደለም ወይም ደግሞ ያለኝን ነገር ለማብቃቃት የሚያስችሉኝን ኖሌጆች ያሉኝን ብዬ መጠየቅ ስጀምር ነው ራሱ ችግሬን ራሱ መገንዘብ ስችል ነው። እና እኔ ሁሉም ነገር የሚጀምረው ከግንዛቤ ነው የሚለው ነገር በጣም ሁሉ ጊዜ የሚያስማማን ነገሮች ነው። እና በዚህ ደግሞ እኛ ስፔሲፊካሊ ኦንላይን ቢዝነስ እየሰራን ስለሆነ ያለ ነው። ኦንላይን ቢዝነስ ባለን የዚህ የፖቴንሻሉ ይዘነው የመጣ ነው ፕላትፎርም በጣም የተለያዩ ፓሲቭ ኢንካም ልናገኝባቸው የምንችላቸው መንገዶች ይኖራሉ። እና ስፔሲፊካሊ when it comes to ኦንላይን ቢዝነስ ደግሞ ብዙ ሰው ኦንላይን ስለሆነ ምንም የማያስፈልገው ወይም ደግሞ በተቃራኒው ደግሞ ሄደን ማለት ነው የንግግር ስኪል የብዙ ነገሮች ነው ይዞ የሚመጣው። ኢንካም ራሱ ስጀምር ራሱ የሚያስፈልገኝ ነገር ብዙ የቴክኖሎጂ እውቀት፣ ከዛ ደግሞ የኮንቴንት ክሬሽን ብዙ ነገሮች። ትክክለኛ ጥያቄ እንደው ለመጠየቅ ያህል ግን ያንን ራሱ ሪያላይዝ አድርጎ ምን ያስፈልገኛል፣ እኔ እኮ ባገኝ አልጠላም፣ ግን እነዚህን ነው የሚያስፈልገኝ ወይም ደግሞ የሚያስፈልገኝ ይመስለኛል አላውቀውም ወይም ደግሞ ምንድነው የሚያስፈልገኝ ብሎ ተገንዝቦ የሚጠይቅ አካል ነው የጠፋው። እና ከዛ አንፃር ነው ይሄን ይዘን የመጣ ነው። በጣም ነው ማመሰግነው ታይምሽን እንትን አድርገሽ ስለመጣሽ ኤክስፐርቲሽን ሼር ለማድረግ ቴንክ ዩ። ሰሎምዬ አንቺስ ምን ትያለሽ? እኛ እንግዲህ ለዘመናት ከገንዘብ መገንዘብ ይቅደም ብለን ነበርና አንቺስ ምን ትያለሽ?
አመሰግናለሁ ሚና የዛሬ በቀኑ ሳልተኛ ሌሊት መነሳት ሳይኖርብኝ በቀኑ ላይቭ ሴሽንሽን ስላረግሽ በጣም አመሰግናለሁኝ። ይድረሰኝ በአመት አንዴ እንኳን። ከገንዘብ መገንዘብ የሚለው ርዕስሽ ምን አስታወሰኝ መሰለሽ? ኤሌመንተሪ ሆነ ክርክሮች ገንዘብ ይሻላል እውቀት የሚለውን እና በዛ ጊዜ እንኳን እውቀት ይሻላል፣ ምክንያቱም እውቀት ካለ ተመንዝሮም አያልቅም፣ በየጊዜው እንመነዝረዋለን ምናምን የሚሉ ይሄ የልጅነት እንትኖች ነበሩንና ስናድግ ያን ነገር የት ነው የጣልነው? በጣም ራሴን እየታዘብኩት ነበር። አሁን እስኩየንም እየሰማው ያንቺንም ርዕስ ሳየው ማለት ነውና እውነት ነው። ከገንዘብ በፊት መገንዘቡ ሲቀድም ስናቀው ስራችንን በኮንፊደንስ ወደ ሰዎች ማስተጋባት ማስተላለፍ እንችላለን። ከሰዎች ጋር አብረን መስራት እንችላለን እውቀቱ ሲኖረንና የተለያዩ ስራዎች ሰዎች ይጀምራሉ። የማይዘልቁበት ምክንያት ስለ ስራው የጠለቀ እውቀት ስለማይኖራቸው ኮንፊደንስ አይኖራቸውም ከሰዎች ጋር አብሮ ለመስራት እና ይሄ ኔትወርክ ማርኬቲንግ ነው። አንድ ላይ አገናኝቶ ሰዎችን አንድ ላይ የሚያሰራ ስራ ነውና በትክክል እውቀቱ ከሌለን ኮንፊደንሱ አይኖረንም እና ኮንፊደንሳችንን ለማዳበር እውቀት ጠቃሚ ነውና ከገንዘብ በፊት እውቀቱ ሊኖረን ይገባል። ስለምንሰራው ስራ ምን አይነት ካምፓኒ ነው፣ ምን አይነት ፕሮዳክት ነው፣ ከምን አይነት ሰዎች ጋር ነው የምሰራው፣ ኖት ኦንሊ እዚህ ቢዝነስ ላይ ብቻ እንደው በሁሉም እንትናችን ተሰደን ስንመጣ የተሻለ ነገር ፍለጋ ነው የምንመጣው ሁላችንም እና ነገር ግን ቶሎ ይሄ አጫጭር ኮርሶች ወስደን ቶሎ ገንዘብ ሊያስገኝልን የሚችል ነገር ላይ ነው የምንጣደፈውና ስቴፑን እንግዲህ ከዚህ በኋላ ለሚመጡ ሰዎች ስደትን ላስተቡ ሰዎች ትልቅ ትምህርት ይሆናል ብዬ ነው የማስበው። የተሻለ ኦፖርቹኒቲው የመማር እድሉ እውቀት የመገብየት እድሉ አለ። ከዛ ያንን በደንብ ፕሮፌሽን የሰው ልጅ በፕሮፌሽኑ ሲሰራ የተሻለ ነው። እንደው በትናንሽ ኮርሶች ተጣድፎ ወደ ስራው ዓለም ከሚገባ አንደኛ ጉልበቱን ይቆጥባል፣ የተሻለ የገቢ ምንጭ ያገኛል። ደግሞ አለፍ ብሎ ደግሞ እንደዚህ አይነት ተጨማሪ የገቢ ምንጭ የሚፈጥሩለትን ደግሞ ቢዝነሶች አሁን ቴክኖሎጂ የፈቀደልን የተለያዩ አይነት ቢዝነሶች አሉ። እኛን አገናኝቶ እያሰራን ያለው ቢዝነስ ምርጫቸው ካደረጉት ዛሬ የሚያደምጡን ሰዎች የሚመለከቱን ሰዎች ኮርስ ፕሮቫይድ ያደርጋልና ትሬኒንጉ ቪዲዮ ቤዝድ ነው። ሁል ጊዜ እንገልጸዋለን። ዛሬ ለምትመለከቱ ከገንዘብ በፊት መገንዘብ የሚለውን ነገር ከመጀመሪያው ኢንፎርሜሽን የ90 ደቂቃ ኢንፎርሜሽን ከማግኘት ይጀምራል። የኛን ቢዝነስ ካምፓኒ ለመቀላቀል ወይ የቢዝነስ ባለቤት ለመሆን እና ኢንፎርሜሽኑ ጥሩ ግንዛቤ ያስጨብጣል። ከዛ ቀጥሎ ትሬኒንግ አለው፣ ማስተር ማይንድ አለው፣ ዊክሊ ደግሞ በየጊዜው አፕዴት የሚደረግ ደግሞ ትሬኒንግ ሳይት አለን እና ከገንዘብ በፊት መገንዘብ ይቅደም ያልሽው ሚናዬ እንግዲህ ልክ ነው። ከገንዘብ በፊት መገንዘቡ ካለ ገንዘቡ ይመጣል፣ እንደውም በቃን እስከምንል ድረስ ማለት ነው እና አመሰግናለሁ። አሪፍ ርዕስ ነው ይዘሽ የመጣሽው እና እናመሰግናለን በጣም ሚናዬ። መልካም ጊዜ። ቴንክ ዩ ሰሎምዬ፣ በጣም ደስ ይላል። ብዙ ዲቴል ነገሮች ነው የነገርሽን እና ከነዛ ውስጥ አንዱና አንቺ ደግሞ ስታደርጊው በጣም የገረመኝ እንትን ሪዋርድ ዮርሰልፍ እንደውም አሁን ታይፕ እያደረኩት ነበር። ዩ አስክ ላይክ የመጀመሪያው መረጃ ራሱ ላገኘን እኮ ሰምቼ አላውቅም እንዲህ አይነት ነገር አለ እንዴ ብሎ ለራሱ እድል መስጠት ይከስ ብዙዎቻችንን ያስቆመንና ዘመናትን የወሰደብን ነገር ይሄ ፓርት ስለሆነ ማለት ነውና የሚጀምረው መጀመሪያ መረጃ ከማግኘት ነው። የዚህ ቢዝነስ ደግሞ ኪ ፋውንዴሽኑ ደግሞ ነፃ ገለጻችን ነውና በጣም ነው ማመሰግነው። እንግዲህ እንዲያለ ውይይታችን እናደራለን። አንዬ ዌልካም። አንቺስ ምን ትያለሽ? እንዴት አላችሁ? ሰሎምዬ በጣም ነው አመሰግነው። በነገራችን ላይና መሄድ ካለብሽ ፊል ፍሪ። ሰማ? አዎ ሀንዬ ቀጥ። ኦኬ
እስቲ እየወጣሁ ስለሆነ ነው። እንዴት ዋላችሁ? እንዴት አመሻችሁ? እንደምን አደርሽ ሰሎምዬ? አንቺ ጋር አሁን ቀን ነው። እንዴት ናችሁ? ከገንዘብ መገንዘብ ብዙዎቻችን ግን እኮ መጀመሪያ ስንመጣ ቻፓውን ብለን ነው አይደለም ሚናዬ? ስለዚህ ይሄ መዋሸት የለበት ቻፓውን ትይላንቺ። ስለዚህ ግን ብዙዎቻችን መጀመሪያ ላይ የምናየው በተለይ ቢዝነስ ልንሰራ ነው አንድ ነገር ገና ማለት ባልጠነከረ አይምሮ ላይ የምናስበው ገና ምንድነው ጀስት ቢዝነስ የምትለው ቃል ገንዘብ የምትለዋን ነገር ነው የምታያይዘን ወዲያው አይምሮአችን ውስጥ የሚገባው በቃ ይሄን ቢዝነስ ብሰራ እኮ ይሄን ብር አገኛለሁ እንጂ በዚህ መልኩ ተገንዝቤ ብር አመጣለሁ የሚል መንፈስ ብዙዎቻችን ላይ ይኖራል ብዬ አላስብም። ኢትስ ኦኬ። ምክንያቱም ሁላችንም ስንመጣ የመጣንበት ሀሳብ ያ ነበረ። ትልቁ ነገር ግን አሁን ብዙዎች አንደርስታንድ እንድታደርጉት ይሄንንም እኮ መድረክ የፈጠርነው ሰዎች አንደርስታንድ አድርገው እንዲገቡ ስለምንፈልግ ነው። ምክንያቱም ሁልጊዜ እኛ አሁን በፊት ያኔ ቻፓውን ስንል አሁን ግን ምን እንላለን? መጀመሪያ አንደርስታንድ አድርጋችሁ ስለ ቢዝነሱ ግቡ። ምን ፈልጋችሁ ነው? ምክንያቱም ያ በርኒንግ ዲዛየር ከሌላችሁ ለመቀጠል ወይንም ደግሞ ሁልጊዜ የምታስቡት በቃ ገንዘብ የማግኘት ብቻ እንጂ ራስ ላይ መስራት እንዳለብን እንረሳዋለን። እና ራሳችን ላይ መጀመሪያ እኛ ኢንቨስት አድርጉ ስንል ራሳችን ላይ እናደርጋለን። ራሳችን ላይ ኢንቨስት አደረግን ማለት እውቀት አገኘን ማለት ነው። እውቀት ያለው ሰው የትም ይሰራል አይደል? ለዚህ ነው እኮ በገንዘብ ይቅደም የሚባለው። ወይም እውቀት ላይ ያተኮረ ነገር ይኖራችሁ። ቤተሰቦቻችን ምን ነው የሚሉት? እኛ ገንዘብ የለንም ግን እናስተምራቸዋለን። እኔ እናቴ እንዲህ ነበር የምትለኝ፣ ምንም የምሰጥሽ ነገር የለም ግን አስተምርሻለሁ። እና ክረምት እንኳን ረፍት የለኝም። የክረምት ትምህርት ቤት እንገባ ነው። ምክንያቱም ቤተሰቦቻችን እነሱ የሌላቸው ነገር ለእኛ የሚሰጡን ማርን ነው፣ እውቀትን ነው። ሴም ቲንግ ነው። አሁን እኛ እዚህ ሀገር መጣን አይደል? ሰው ሀገር ሆነን ምንድን ነው ለልጆቻችን ገንዘብ ልንስጣቸው አይደለም የምንላቸው፣ ትምህርቱ ላይ ነው። ሁላችንም ጊዜያችንን ምናችን 16 ሰዓት ብንሰራ የተሻለ ትምህርት ቤት ልናስቀምጣቸው ነው። ያ ማለት ለምንድን ነው? ምንም አይነት እውቀት ቢኖራቸው በእውቀታቸው የፈለጉትን ነገር ማድረግ ይችላሉ። ፍላጎቱ መማር ይችላሉ። በቃ አቴንሽናቸው ሁሉ ገንዘብ ሳይሆን እውቀት ላይ፣ እውቀት ሲያገኙ ደግሞ በዛው ልክ ደግሞ ገንዘቡ ይመጣል። ባይ ፕሮዳክት ስለሆነ እኛ ፕሮፌሽናችን በጨመረ ቁጥር እኮ ሃይ ተከፋይ ነው የምንሆነው አይደለ? that's what it is። ማሰብ ያለብን እኛ የተሻለ ነገር ሲኖረን ገንዘቡ በዛው ልክ ይመጣል። ግን ትልቁ ነገር አሁን ማስተዋል ያለብን ልክ አሁን ቢዝነስ ብለን ስንገባ ወዲያውኑ ኤክስፔክት የሆነ ጌት ሪች አይደለም። ስለዚህ ምንድነው ከኔ የሚጠበቀው? እኔ ቢዝነስ ኦነር መሆን ስፈልግ what did it expect from me? ምንድነው ኤክስፔክት የምታረጉት? ምክንያቱም ገንዘብ ለማምጣት ቁጭ ብሎ መማር ይፈልጋል። ቁጭ ብሎ ትሬኒንግ መውሰድ ይፈልጋል። ያ እንትኑ አላችሁ ገቱ አላችሁ። ምክንያቱም ትንሽ አንብባችሁ የሚሰለቻችሁ ሰው ሚኒመም 2 hours ማሳለፍ የማንችል ከሆነ ይሄ ቢዝነስ ለኛ አይሆንም ማለት ነው። ምክንያቱም ቁጭ ብሎ ትሬኒንግ መውሰድ አለ። ምክንያቱም አድቨርቲዝመንት 2 minute አድቨርቲዝመንት ለማድረግ መጀመሪያ ቢያንስ የአንድ ወር የሁለት ወር እኛ እንደፈለግን ማለት እንደኛ አቅም ችሎታ። አንዳንድ ሰው በሳምንት ወይ በሁለት ሳምንት ቶሎ መድረስ ይችላል። አንዳንዱ ደግሞ ረጋ ብሎ ወይንም ደግሞ ያወሳሰድ ችሎታው የተለያየ ሊሆን ይችላል። በዛም ማለን በዚህም ማለን ግን ቁጭ ብሎ ትሬኒንግ ወስዶ ምንድነው እዚህ ጋር ማገኘው ጥቅም ብሎ ማወቅ ካልቻለ ለምን እንደሚሰራው አንደርስታንድ ካለ ለምንድነው ይሄን ቢዝነስ መጀመሪያው የሚለውን መልስ መመለስ ካልቻለ ይሄን ቢዝነስ መስራት አይችልም። ስለዚህ መገንዘቡ የሚቀድመው እንዲኖረን የምንፈልገው ለምንድነው መሀል ላይ ስታክ እንዳናደርግ ነው። በቃ ብዙዎች ይጀምራሉ፣ ብዙዎች ያቆሙታል። ለምን? አንደርስታንድ አድርገውት አልገቡም። ስለዚህ ለምን እጀምራለሁ የምትሏችሁ ዋይ በርኒንግ ዲዛይራችንን ልናውቅና በደንብ ሊገባን ይገባል። ያኔ ምንም አይነት ስታክ የሆነ ችግሮች ቢመጡ ምን ፈላጊዎች እንሆናለን? ሶሉሽን ፈላጊ። በየት በኩል ቢሆን የትኛው ያዋጣኛል የሚል ነገር በተለያየ መንገድ መስራት እንደምንችል ማሰብ እንችላለን ብዬ አስባለሁ። አመሰግናለሁ ሚናዬ። ከርዕስሽ አልወጣሁም። ነው በጣም አሪፍ ሪስፖንስ ነው ሀንዬ፣ በእውነት በጣም አሪፍ ሪስፖንስ ነው። ለምን ትልቁ ነገር የሚጀምረው ያው መጀመሪያ ምን እፈልጋለሁ ብሎ መጠየቅ ነው እና ሁልጊዜ የምናገኛቸውና የምንወስዳቸው ኢንፎርሜሽኖች ከተነሳንበት መንገድ ከፍላጎታችን ማሟላት ከምንፈልገው። ስለዚህ አሁን
የዛሬው ጥያቄ ፓሲቭ ኢንካም ወይም ደግሞ ሬዚጁዋል ሬዚጁዋል ኢንካም ወይን አለቆቻችን ሲመጡ እንግዲህ ይቅርታ ያው ቢዝነሱ የቢዩቲው ፋሚሊን መጨመሩ ነው ከቤታችን ሆነ መስራታችን ነው እንግዲህ ለዚህም ነው በቃ ይሄንን እያደረግን ስቲል ቢዝነስ ራን ማድረግ እንድንችል ነው ሆነስትሊ ስፒኪንግ ማለት ነውና እንደው ሐሳባችን በጣም ሪካፕ ለማድረግ ሁሉም ሰው የተናገረውን ነገር አስተውላችሁ ከሆነ ሬዚጁዋል ኢንካም ወይም ፓሲቭ ኢንካም ብዙዎቻችን ለራሳችን ፍሪደም 1 hour ማግኘት የማንችልበት ሲቹዌሽን ውስጥ ነው ያለ ነው ቁጭ ብለን ምግባችንን በደንብ አኝከን ውጣን እግራችንን በደንብ ታጥበን ሪላክስ አድርገን ወስቲል አሳርፈው ወገቤን በቃ አሁን ለተኛ ነው ማይ ታይም እንኳን ብለን ኮንሺየስነሱ ኖሮን ማንኖርበት የስደት ህይወት ላይ ነው ያለ ነው ማለት ነው ምንም እንኳን የምንሰራው ስራ ሃይ ኢንካም ቢሆንም እንኳን ማለት ነው ቢሆንም ማለት we are in hurry እና ሰው እስኪ እንግዲህ እስኪ የኔ ፕሪንሲፕል ስሞታል የስኪ ፕሪንሲፕል ደግሞ ለምትኖርበት አንድ እንትን ጊዜ እድል በቃ ሰላምን አትንሳት ነው ስለዚህ በሰላማችን ውስጥ መረዳት ያለብን ነገር ኦኬ አይ ኒድ ኤ ፓሲቭ ኢንካም ኦር ሬዚጁዋል ኢንካም የምሰራው ነገር እየሰራው ዘን የዚህ ድምር ደግሞ አንድ ቀን እኔን አሁን ካለኝ ላይፍ ስታይል በግማሽ ቀንሶ ጆብ ኩዊተር አድርጎ እርፍ አድርጎ ያስቀምጠኛል ኢንካሜን ሙሉ በሙሉ ሪፕሌስ አድርጎ ወደሚቀጥለው የህይወት እንትኔ መንገድ ይወስደኛል ብሎ መነሳት ነው ትልቁ ዓላማ እኔ ያየሁት ይሄንን ነው እኔ የምፈልገው እንደ ተማረ ሰው እንደ ዲግሪ እንዳለው ሰው እንደ ተቀጣሪ ሰው የማየው ነገር ይሄ ነው 1 hour 2 hours if I can save ብዬ ጀመርኩት ነገር ነው ዛሬ ላይ ያደረሰኝ ማለት ነው ስለዚህ የምትመለከቱ ሰዎች እንደዚህ አይነት ዲስከሽኖች ስናገኝ ኦኬ I need a passive income if I get 1 more hour or a couple of hundred a couple of thousands እኮ የኔ ቤት ላይፍ ስታይል ይቀየራል ከልጆቼ ጋር ዋን ይኖረኛል ከባለቤቴ ጋር መነጋገርበት ለመንፈሳዊ ህይወት የምሰራበት ለጤናዬ ምትምልበት ለምሰራበት እንቅልፍ ልተኛ ነው ብዬ ምተኛበት ሶ ይሄንን መንገር ለመጀመር መጀመሪያ ግንዛቤው ይኖረኝ የማገኘው ነገር ልምረጥ ሁለተኛ የሚጠበቁብኝን ስቴፖች ለመሄድ ደግሞ ፈቃደኛ ልሁን ለምን አሁን የምሰራውን የላይፍ ስታይል ወይም ያገኘውትን የሥራ አይነት ለማግኘት በጣም ብዙ ዋጋ ከከፈልኩኝ ዘመኑን ዋጅቶ 9 to 5 ሳያናጋ ስቲል ሰርቼው ሬዚጁዋል ኢንካም የሚያመጣልኝ ነገር ምን ኳሊቲዎች ይኑሩት ብሎ ማሰብ በጣም ትልቅ ነገር ነው ብዬ ነው የማምነው እነዚህ ውስጥ ነው ይሄ ቢዝነስ የገባው ማለት ነው ያው ብትጠይቁኝ ለምን ገባ ብትሉኝ ኦኬ በነፃ ገለጻ ነው የጀመርኩት መንገድ ነው ከዛ በኋላ የዋን ታይም ፊ ከፍዬ ያገኘሁት የቢዝነስ ሞዴል ነው ያጠናሁበት መንገድ ከዛ ቀጥሎ ደግሞ የቢዝነስ ኦነር ለመሆን ቤቴ ላይ ኢንቨስት አድርጌ ታክስ ኢንካም የማገኝበትን ዲዳክቲብል የማገኝበትን ሪተርኑ የማገኝበትን ነገር ከተረዳው በኋላ ነው ውሳኔዎችን ወስኜ የቢዝነስ ኦነር መሆን የፈለኩትኝና የወሰንኩት ከዛ ደግሞ ወስኜ ስመጣ ደግሞ የተጨመሩልኝ ነገሮች ምንድናቸው ስል ያቺን ዋንስ ድሪም ማረጋትን የፓሲቭ ኢንካም ወይ ሬዚጁዋል ኢንካም ያለው ሰው ለመባል የሚያበቁኝ ነገሮች ዕውቀቱ ከትሬኒንግ ጀምሮ ሜንቶርሺፕ ኮቹ እኔን የሚያበቃኝን ኮሚኒቲው እኔን የሚያበቃኝን በየሳምንቱ የማገኘውን ትሬኒንግ እኔን የሚያበቃኝን ከዛ በኋላ የመጣውበት የቢዝነስ አይነት ደግሞ ምንድነው ብዬስል ሶሻል ሚዲያ አትራክሽን ማርኬቲንግ ነው ስለዚህ በአድቨርታይዚንግ መጥቼ አድቨርታይዚንግ መስራት እንዳለብኝ ኮንቴንት ክሬተር መሆን እንዳለብኝ ቢዝነስ ፔጅ ሊኖረኝ እንደሚገባ ራሴን ይዤ መውጣት እንዳለብኝ ናው ዴት ደግሞ አይ እኔ ራሴን እንኳን እንደዚህ ማሳየት አልፈልግም ብል እንኳን ማለት ነው እኔን የመሰለች አቫታር ኖራይ መስራት የምችልበት ፊቴን ሳላሳይ ማርኬቲንግን እንትኑ ቴክኖሎጂውን ተጠቅሜ ኤአይ ኢምፓወርድ በሆነ ሲስተም ውስጥ መድረስ የምችልበት ቦታ ጋር መድረስ የሚያስችለኝን ብቃት የያዘ ፖቴንሻል ያለው ነገር ይዤ መምጣቴ ነው ስለዚህ እንዲህ አይነት ሚዲያ በተዘጋጀበት እንትን ውስጥ this is what people should be understanding ማለት ነው መፈልገውና መገንዘብ ምንለው ይሄ ነው consistency is the key ዛሬ ጀምሬ ነገ ማቆም ከሆነ ፕላን የማረጋትን የሬዚጁዋል ኢንካም ወይም የፓሲቭ ኢንካም ባይ ማለቴ ነው ወይም ዲል ያለ ማለት ነው ለምን ካልተጣረ ካልተለፋ ውጤት ስለማይመጣ ማለት ነውና
እነዚህን ሁሉ ነገሮች ነው ቀድመን መገንዘብ ያለብን ፕሮሰስ እንደሆነ መርሳት የለብንም ዛሬ ጀምረዋለሁ ነገ እዚህ ቦታ ጋር ያደርሰኛል ብሎ የሚመጣበት መንገድ እንደሆነ ብዙ ጊዜ እንረሳለንና ኢቭን ሳንጀምር ውቀቱን ሳይኖረን ለሪተርን የምናስብ ሰዎች አለን which is amazing ስለዚህ ሪተርኑን የምናስብ ከሆነ ማለት ነው መቼ ነው ያወጣሁትን መልሰው ብሎ የሚያስብ ሰው ምን አርጌ ነው የምመልሰው የሚለው መገንዘብ አለበት ስለዚህ ምን ማድረግ እንዳለበት ሬዲ ነው ያንን ለማግኘት ማለት ስለዚህ are you going to study are you going to make time ለራስህ መስራት ለሌላው እንደምትሰራ ለራስህ ልትሰራ ነው ትሬኒንግ ትወስዳለህ ወይ የተማርከውን ነገር ወደ ተግባር አንተን አድርገህ ፍራስትሬትድ ሆነ ከስራ ወድቀህ ተነስተህ ቴስት አድርገህ ሪዛልት ታመጣለህ ወይ are you willing to do that ይሄን ተገንዝቦ ሰው እንዲመጣ ነውና በጣም አመሰግናለሁ አሪፍ ዲስከሽን የነበረን ስናፍዬ እንኳን ደህና መጣሽ ከገንዘብ መገንዘብ ላንቺ ምን ማለት ነው ሰላም እንዴት ናችሁ እንዴት ዋላችሁ ሰሎሜ እንዴት አመሸሽ ነው ወደ አንቺ ጋር አሁን እንዴት ናችሁ ከገንዘብ መገንዘብማ በጣም ነው መቅደም ያለበት እና እንግዲህ ሳንገነዘብ እንዴት አድርገን ገንዘቡን እናመጣዋለን በእናትሽ ስለዚህ መገንዘብ መማር በጣም መቅደም አለበት እኔም የተማርኩት ነገር እሱን ነው በርግጥ እንደዚህ አይነት አስተሳሰብ አልነበረኝም እውነት ለመናገር በፊት እና ግን መማር እውነት ለመናገር መቅደም አለበት የትኛውም ነገር ላይ ምንም ነገር ይሁን ምንም በቃ ኢቭን ሰው እኔ አሁን ላይ ያለውኛ አስተሳሰብ ምንድነው ልጆች ራሱ እንዲ ሰው ከመውለዱ በፊት ልጆች ማሳደግ እንዴት ነው የሚለውን መማርና ስልጠና መውሰድ አለበት የሚል አቋም ሁሉ ነው ያለኝ ምክንያቱም ለልጆች የማይሆን ካራክተር ልጆች ለማሳደግ ልጆችን የመረዳት ራሱ ባህሪ ከሌለን ስልጠናው ስንወስድ ራሳችንን የማስተካከል እድል ይገጥመናል ማለት ነው ስለዚህ እኔ በጣም መገንዘብ ኦፍ ኮርስ መቅደም አለበት ብዬ ነው ምለው አመሰግናለሁ ሚናዬ በጣም ትክክል ነው የተናገርሽው ናፍቀዬ ይሄንን ነው እንግዲህ ሁሉ ጊዜ ማለት እናውቀዋለን እኮ it's really ማለት አዲስ እንትን አይደለም ግን ትልቁ ነገር ወደ ተግባር ስናመጣው ሪሊ ያ ሰዎች ሆነን እንገኛለን ወይ አይደለ የሆነ ነገር ሞክረ ነው ከዛ በኋላ ዕውቀት አግኝተንበት ከዛ ወርቀን ተነስተንበት ነው ሪዛልት የምናመጣው የሚላትን ነገር እንረሳታለን especially when it comes to something online ማለት ነውና የሆኑ ህጎች ምናምን ራሱ በተለይ ለኛ ኮሚኒቲ ሲሆን ጥፍ እንዲሉ ምን ፈልጋቸው ነገሮች አሉና እኛም እንደሌላው ዓለም ሰዎች ነን እኛም ጥረግረ ብላ የተባልን ሰዎች ነን ግን ገስዋ በዚህ ውስጥ ነው ለውጥ የሚመጣው እንትኑ ሃርድሺፕ ነው ሰው የሚያደርገን አሁን የምናውቀው ዕውቀት ያገኘነው ተፈትነንበት አሁን በዚህ ሞመንት እንኳን ስናወራ ያለን ፐርሰናሊቲ የብዙ ነገሮች ቴስት የብዙ ኢንቫይሮንመንቶች ኢፌክት ነው ስለዚህ እንደዛ ከሆነ ለገንዘብ ደግሞ መጀመሪያ መገንዘብ ገንዘቤን ማውጣበት ቦታ የሚያዋጣኝ ነው ወይ ሪተርን አለው ወይ በዕውቀት ነው ወይ የሚመዘነው ዘመኑን የዋጀ ነገር ነው ወይ የኔ ክሬዚ ላይፍ ስታይል ይገባል ወይ ምን አይነት ሰፖርት አለኝ እነማን ይዤ ነው ምን ሞክሬ ነው እነዚህ ነገሮች በጣም ኢምፖርታንት ናቸው የኛ ፕላትፎርም ደግሞ ውበቱ ይሄ ነው በጣም በሚገርማቸው ሁኔታ ማለት ነው ወገኖችዬ ስለ ፕሮዳክት አታስቡ ፕሮዳክቱ ተፈልጎ ተገኝቷል ሃይ ቲኬት ፕሮዳክት ነው ያለን ሃይ ኮሚሽን ነው የሚከፍለው ሴሊንግ ኢንቬንቶሪ ሪክሩቲንግ እንዳለን the company takes care of all those things ማለት ነው ትሬኒንግ እንዳለን ቢልቲን የሆነ ስቴፕ ባይ ስቴፕ ያለው ቪዲዮ ቤስድ ትሬኒንግ አለ ከዛ ሜንቶር ኮች እንዳለን ሜንቶር ኮች ፎር ላይፍ assigned from day 1 ማለት ነው እዚህ ያሉትን ሰዎች አይታችኋል የመጡትንም ከዚህ ቤት የምታቋቸው ሰዎች ጋር ሳይን አፕ ብታረጉ day 1 ሳይን አፕ ካደረጋችሁበት ቀን ጀምሮ እነዛ ሰዎች የእናንተ ናቸው ኮቾቹም ኮች ሆነው ነው የሚቀጥሉ ኮሚኒቲ እንዳለን 250,000 ሰው ያለበት ቢዝነስ ኮሚኒቲ 9 years consistently every week
ፌል ሳያደርግ ማስተርማይንድ ያዘጋጀ አሜዚንግ ፕላትፎርም አለ ጎል ኦሪየንትድ የሆነ ስለዚህ አልሞት በህይወቴ ቢኖረኝ ብሎ ለመጣ ሰው የሚያስፈልገውን የተጠራቀመ ዕውቀት ማግኘት የሚችልበትን መንገድ አቬሌብል ነው ላንጉዌጅ እንዳይል በራሳችን ቋንቋ መረዳት የምንችልበት ፕላትፎርም አለን አዚስ ሞመንት ማለት ፊቴን አላሳይም እንዳይል ፌስለስ ማርኬቲንግን ጨምረን ይዘናል እዚህ ቢዝነስ ፕላትፎርም ውስጥ ኤቭሪቲንግ የምንፈልገው ነገር አለ ቫሪያብሉ ወይም የጎደል ነው እኛ ነን ስለዚህ የምትመለከቱን ሰዎች ሪዋርድ yourself guys እኔ የምለው ይሄንን ነው ለራሳችሁ 90 ደቂቃ ስጡ ለውጥ የሚመጣው ማለት ነው ነውጥ ሲኖር ነው ነውጡ ደግሞ ከነበረን ነገር ማለት ነው የላይፍ ስታይል አንድ ስቴፕ መንቀሳቀስ ነው በቃ ለራሱ እድል የማይሰጥ ሰው ነው ለራሴ እድል መስጠት አለብኝ በቃ ከዚህ በኋላ ወደ ኋላ ተመልካቾኛል ቀርም እስቲ መጥቼ የሚባለውን ነገር ልስማና ልረዳ የተረዳውትን ነገር ገንዘብ አድርጌ ልስራበት ከዛ በኋላ ልውደቅ ከዛ በኋላ ልነሳ ወርቀው ተነስተው አሳይተውን ጎንበስ ያሉ ሰዎች ቀና ብለው ያየንበት ፕላትፎርም ነው አሜዚንግ do you want to make money you can come and make money በዚህ ፕላትፎርም ግን መከፈል ያለበትን ዋጋ ግን ለመክፈል የተዘጋጀ ወይም የተዘጋጀሽ ሆነሽ ነይ ለማለት ነው የምንፈልገው እግዚአብሔር ይስጥልኝ ግዶቼ ስለመጣችሁ አመሰግናለሁ በሚቀጥለው ሳምንት በሌላ ዲስከሽን እንገናኛለን ቸር ይግጠመን እስከ ሳምንት